ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ሰሞኑ ኤፊና ፍቅር በጣም ፎንቃ ላይ ናቸው። የፎንቃ ግንኙነታቸውን ደግሞ በጣም ያስቀናል። በጣም ደስ ይላሉ። በጣም ነው ደስ የሚሉት። እኔ በጣም ነው የሚያዝናኑኝ ማለት ነው፣ በዚሁ አጋጣሚ ማለት ነው። ነገር ግን አንዳንዴ ሴት ልጅ አትስበሩ። እኔ ደግሞ ሴት ልጅ ስትነካ እንዴት እንደሚያሳክከኝ አላቅም። በጣም ነው የሚደብረኝ። ለምን እንደሆነ አላቅም። ምክንያቱም እኔስ ነገ ያንን ነገር ቢደርስብኝ ምን ሆናለሁ በማለትም ይሁን አላቅም። ብቻ ለሴት ልጅ በጣም ነው ምሳሳው። እኔ ይሄ ነገር ጥሎብኝ ነው፣ ምንም ማድረግ አልችልም። እንግዲህ ለሰው ልጅ ሁሉም ነገር እንደ ተፈጥሮ ነው ማለት ነው። ለእኔ ደግሞ ተፈጥሮዬ በዚህ ሚዲያ ላይ ሴት ልጅ ዝቅ ስትልና በቃ ስታለቅስ ተሰብራ ማየት ደግሞ በጣም ያስጠላኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ። ወያላችሁበት ሰላማችሁ ብዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። ሰብስክራይብ ያረጋችሁኝ የምትበረታቱኝ ከልብ አመሰግናለሁ እና እንዲሁም ደግሞ ሰብስክራይብ እንዳትረሱ ማለት ነው። ዋንኛው የመጣውበት ነገር ውድ ቤተሰቦቼ ማለት ነው፣ የሰው ልጅ አንድ ጊዜ ህይወት ሲጀምር ያንን ህይወት ይስተካከልልኛል ወይም አይስተካከልልኝም ብሎ ነው የሚገባበት ማለት ነው እንጂ ሙሉ በሙሉ ሁሉ ነገር አልጋ ባልጋ ይሆንልኛል ብሎ የሰው ልጅ ህይወትን አይጀምርም ማለት ነው። ይሄንም ያልኳችሁ ምክንያት ምንድን ነው መሰላችሁ? አብዛኛው ኮሜንት የፍሬና ፍቅር ሲመጡ አብርሽ ድረስ፣ አብርሽ እንዳይሰማ፣ አብርሽ እንዳይሰማ። ምንድን ነው አብርሽ ቢሰማስ ቢያይስ? አብርሽ ምን ስለሆነ ነው ማለት ነው? በፍቅር ህይወት መግባትም አይችልም። ምክንያቱም ወንድሙ ስለሆነ እሱና ወንድሙ ከሆነ ከወደዳት ካፈቀራት መብቱ ነው። በዚሁ አጋጣሚ አንድ ነገር ልንገራችሁ፣ ኤፌና ፍቅር ስራ እየሰሩ ነው እንጂ እየተወኑ ነው እንጂ እውነት ትክክለኛ ፍቅር እንደሌለባቸው በደንብ አድርጋችሁ ጠንቀቃችሁ ታውቃላችሁ። እና ይሄንንም እያለ ልጅቷን ለመስበር ወይም ደግሞ ልጁ ተፈርቶ ምናምን እንደዚህ ነገር ወደኋላ እንዲን ነው የምታረጉት። በዚሁ አጋጣሚ ልንገራችሁ ነው ማለት ነው። አብርሽ የራሱንም ትዳር አልመራም፣ የራሱንም ሚስት በትክክል አስተካክሎ አልያዘም ማለት ነው። የእሱ ትዳር እንዴት ማንም ገብቶ እንደሚጫወትበት እያያችሁ ነው ማለት ነው። እና አሁን ኤፍሬም ከፍቅር ጋር ሆነ ማለት ነው። ለምን ጣራ አይጨብጥም? እኛ ምን አገባን? ልጅቷ ትቀየር፣ በቃ ትስራ እንደ ማንኛውም ሰው ዋሽታ አፈቀርኩህ ወደድኩህ እያለች ትስራ። ምንም እኮ ያደረጉት ነገር የለም። እነዚህ ልጆች ስራ እየሰሩ ነው። ምክንያቱም ለሁለቱም ስራ የላቸውም። እያወቃችሁ ነው። በተለይ ኤፍሬም ምን ማለት እየዞረ በየቦታ ነው። ከዚህ በፊት ከማርክ ጋር ሲሰራ ነበር፣ ሲተውን ነበረ። ከዚህ በፊት ከሌላም ቦታ አይታችሁታል። በአብርሽም ህይወት እየገባ እየሰራ ነበረ። አሁን ደግሞ መግቢያ የለውም መሰለኝ። ፍቅርም ቀዝቃዛ ናት። ስለዚህ ተጣምረው ቢሰሩ እናንተ ምን ይጎልባችኋል? በተለይም ደግሞ ፍቅር ብትሰራ በየቀን ቀኑ ብትመጣ ብታድግ ምን ችግር አለው? በዚሁ አጋጣሚ ልንገራችሁና ከትላንትና ወዳ ነው ምናምን የተለቀቀ ቪዲዮ ፍቅር ላይ ማለት ነው እስከ 100 ምናምን ቪው አይቶ ነበር ማለት ነው። እናንተ አንጀታችሁ ቁርጥ ይበልና ይቆረጥ ማለት ነው። እሱን ቁርጥ አድርጋችሁ ማለት ነው ቲክቶክ ላይ ወስዳችሁ ቅጥል የምትሉ ሴቶች ማለት ነው። ምን አይነት ሴቶች ናቸው? እንደው ምን አይነት የተረገማችሁ ናችሁ? ምን ችግር አለው? ትውጣ፣ ከዚህም በላይ ከፍ ትበል። ሴት ልጅ እኮ ናት። እና እንዴት እንዳናደዳችሁኝ እኔ ደግሞ ቪዲዮ ልሰራ ነበረ። እውነቴ ነው የምላችሁ። ያንን ነገር ሼር ሲደረግኝ ነው በፍቅርና በኤፍሬም የመጣሁት ማለት ነው። እና ሴት ልጅ አትስበሩ ማለት ነው። ሴትን የምትስበሩ ማለት ነው የእናንተ እድል ስብር ይበል። እውነቴ ነው የምላችሁ። እንዴት እንዳናደዳችሁኝ ማለት ነው። በቃ እናንተ የምትፈልጉት እሷ ከአብርሽ ጋር መለማመጥና መኖር ወይም ደግሞ ከፉፉ ጋር መኖር ነው የምትፈልገው። ህይወት ይቀጥላል። የእናቴ ልጆች ማለት ነው። እናንተም ብትሆኑ ነገ የሆነ ላይፍ ብታሳልፉ ያንን ላይፍ ካልተመቻችሁ በቃ ወጣ ብላችሁ የራሳችሁ ነገር ነው የምትይዙት ማለት ነው። ደግሞ አብርሽ ምን ስለሆነ ነው በፍቅር ህይወትና በኤፍሬም ህይወት ገብቶ የሚናገረው ማለት ነው? መብትም የለውም እኮ። አንድ ነገር ልንገራችሁ ማለት ነው። እውነቴ ነው የምላችሁ፣ ከምሬ ነው። እኔ ውሸት ምናምን የሆነ ወደ ኋላ መሄድ አልፈልግም። እኔ ፍቅር እውነቴ ነው የምላችሁ ትክክለኛ ለትዳር ኤፍሬም ልትመኘው አልፈልግም። ምክንያቱም ፋሚሊዎቻቸው በጣም ከትንሽ ትልቅ ውሸታሞች ናቸው። የውሸት ጥግ ነው ያላቸው ማለት ነው። ፍቅር ደግሞ እውነቴ ነው የምላችሁ አብዛኞቻችሁ ወይም የፍቅርን እናት የምታወሩ ከሆነ ማለት ነው በቃ ፍቅር እንደዚህ አይነት ልትገኝ አትፈልግም እናቷ ማለት ነው። ከዚህም በፊት ይሄንን ድራማ ከአብርሽ ጋር ድራማ ሲሰሩ ያቆሙበት ምክንያት ፉፉና የፍቅር እናት ናቸው ማለት ነው። ምክንያቱም እንዲህ የቆሸሸ የወረደ ቦታ እንድትገኝ አትፈልግም ማለት ነው። እና ኤፍሬም ራሱ አሁን ብዙዋችሁ ታውቃላችሁ የአብርሽ ወንድም አይደለም። ገባችሁ አይደል? ግን ይሁን ብለን ነው እኛ ብዙ ነገር የምንደብቀው ማለት ነው። አንዳንዶች ግን አላችሁ በሴት ላይ ስትመጡ እንዴት ጨጓራዬ እንዴት ምላት ማለት ነው። በዚሁ አጋጣሚ እኔ በሽተኛ ልሆን ነው ሴት ልጅ ስትነኩ ማለት ነው።
እና ለሩታ ያልሆኑ ያንን ሁሉ የለፋች የደከመች ሴት ለሩታ እንኳን ዋጋ ያልከፈሉት ማለት ነው። ዛሬ ፍቅር አንድ ሁለት ቪዲዮ ስለሰራች ተንጫጫችሁ። ምን ነው? አትንጫጩ፣ ትስራ። ማንኛውም ሰው ይሰራል እንዴ። ፍቅርና ኤፍሬም ማለት ምንም ነገር እኮ አላረጉም እንዴ። የቡታጀራ ዩቱበሮች እዩ። አንዷ እንደውም ጨርቅ ከታ ማለት ነው እርጉዝ ነኝ ብላ ከብሩኬ ጋር እየሰራች አይደል እንዴ? እሷስ ምንድናት? ምን ስለሆነች ነው ማትሰራው ማለት ነው? እሷም የ9 ወር ልጅ ናት ፍቅር ማለት ነው። ሌላውም እንደሚሰራ ሌላውም እንደሚለወጥ ሌላውም እንደሚዋሽ ዋሽታ መስራት ትችላለች፣ መብቷ ነው። ማናችሁም አትስበሯት። እውነቴ ነው የምላችሁ። ደግሞ እንደዚህ አይነት ኮሜንት አትጻፉ። በቃ አብርሽ በፍቅር ህይወት ምንም የሚያገባውም የሚጠቅሰውም ነገር የለም። ሁላችሁም እንደምታውቁት ነው። ፍቅር እኮ የአብርሽ ፍቅረኛ እኮ አይደለችም። እንደውም ከዛ በፊት ያቺ ነፂ ናት ምናምን የምትባለዋ ልጅቷ ነበረች። በድራማ መልክ ነው ይሄንን ሁሉ የሰራችሁ ማለት ነው። እውነቴ ነው የምላችሁ። አንዳንዴ ብዙዋችሁ ማለት ነው የተንቢ በጣም ጀግና ናት፣ በጣም ጥሩ ናት፣ ለፍቅር መልካም ሴት ናት ትላላችሁ። እንደውም እንደዚህ ናክል ከፍ ዝቅ እንድትል እስካሁን ድረስ በአብርሽ የመጣ ነው ፍቅር ከፍ ዝቅ የምትለው እንጂ በሌላ ነገር አይደለም። ሌላ ነገር ምንም ነገር የሰራች ነገር የለም። ጀስት እንደ ሩታ ማለት ነው። ሩታ ማፍቀሬህ መጥቻለሁ በማለት ፍቅርም ደግሞ የአብርሽ ፍቅረኛ በመሆን ነው አሁንም ራሱ የምትጽፉላት ማለት ነው። አብርሽ እንዳይሰማ የምትሉ ሰዎች ማለት ነው። እና የእሷ ስራ ነው፣ የተንቢ ስራ ነው ማለት ነው። የተንቢ ናት ያመጣችለት ለአብርሽ ማለት ነው። እንዲትውኑ እንዲሰሩ አብረው እንዲያድጉ ነበረ ያመጣችላት። ያንን ነገር አልሳካም ሲል ተተወት ለትንሽ ጊዜ። ከዛም በኋላ ደግሞ እናተኛዋ ፍቃደኛ አልሆነችም፣ የፍቅር እናት ማለት ነው። ከዛም ደግሞ ፉፉም ደግሞ ከድሮም ጀምሮ ፍቅረኛዋ ስለነበረ ፉፉ የገባው ልጅ ስለሆነ ምርጥ ስለሆነ ማለት ነው። እሱ ደግሞ እንዲታቆም አልፈቀደለትም፣ እንድትቀጥል አልፈቀደለትም። በቃ አለቀ። ይሄ ነው። ስለዚህ ዛሬ በህይወቷ አብርሽ ገብቶ እሷን መናገር እሷን ማዘዝ ምንም ነገር አይችልም። ፍቅር ከማዘዝ ማለት ነው። ይልቁስ የእሱን ትዳር ቢመራ የእሱን ትዳር አብረው ቢቀጥሉ ከሚስቱ ጋር ቢያስተካክል መልካም ነው እላለሁ እንጂ በፍቅር ህይወት ምንም ያገባ ነገር የለም። እናንተማ እንደውም ምቀኛ ናችሁ። እውነቴ ነው የምላችሁ። ለምቀኝነት ነው እንደዚህ የምትጽፉት ማለት ነው። እንደዚህ አይነት ኮሜንት የምትቆሙት በቃ ወደ ኋላ ምናምን እንድትሄድ። ኤፍሬምም ደግሞ በቃ ኮመንት እንደዚህ እየተባለ ነው፣ ያስጠላል፣ ይደብራል፣ እኔ እቀራለሁ እንዲባል ነው የምትፈልጉት ማለት ነው ወይ? የኛ አበሻ እኮ ቅናቱ፣ የኛ አበሻ ቅናቱ ለዚህ እኮ ነው የማያልፍልን። እውነት ስግደት ሀገር ሆነ ነገር ስንሆን እኛንን የምንሰበረው፣ የሆነ ነገር ቢደርስብን እኛንን እንደ ቆሻሻ የምንወረወረው። ምክንያቱም እኛ ፍቅር፣ መዋደድ፣ አንድ ላይ መለወጥ፣ አንድ ላይ መብላት የሚባል ነገር ስለማናቅ ማለት ነው። ሰው ሲቀየር ክፋተኛ ስለሆን አንድ ከፍ ብላችሁ ስታዩ ደግሞ የሆነ ሰው ዝቅ እንደሚያደርጋችሁ ይሄ ነው እኛ አበሻ መቼ የማያልፍልን ማለት ነው። በየሀገሩ በየሄድንበት ሁሉ የምናልቀው እኛ ትዕቢተኛ ስለሆነን፣ እኛ ሸረኛ ስለሆነን። እውነቴ ነው የምላችሁ። ስለዚህ ፍቅርን አትንኳት። ከዚህም ሁሉ ይበጀኛል እና ፍቅርን ወይኔ ኤፍሬምን ደግሞ አፈቅረዋለሁ እወዳለሁ ካለች ደግሞ መብቷ ነው። ማንም የሚከለክላት የለም። ምክንያቱም ደስተኛ ከሆነች እሷ ናት እንጂ የምትኖረው እኛ አይደለም የምንኖርላት። ወይም ደግሞ እዚህ ጋር እየመጡ ሚዲያ የሚያጨበጭቡ ሰዎች አይደለም የሚኖሩላት። ከተመቻቸው ይቀጥሉበት፣ ይጋቡም ይውለዱም ምንም ችግር የለም። ይሄ የራሳቸው ህይወት ነው። እናንተ ቪዲዮ በመጣው አስተያየት መስጠት ትችላላችሁ እንጂ ያልሆነ ኮሜንት እናንተ አሁን አብርሽ ባለፈ ራሱ አላችሁ እኮ ተው፣ እኔ ቪዲዮ ሰራው ይቅርባችሁ፣ እንዲህ ነገር አትበላዋት፣ ፍቅር ወደ ኋላ ተሰብራ እንድትቀር ነው ወይ የምትፈልጉ ስላችሁ የሆነ ያልሆነ ነገር አላችሁ ማለት ነው። ስለዚህ ልጅቷም እንደ ሰው ትቀየርበት ማለት ነው። ውድ ቤተሰቦቼ ፍቅር የፋፋዝ